ብሮከርስ ዲለርስ የምንላቸው አካላት በካፒታል ገበያው ውስጥ ያዳላሉ ወይ? ለምሳሌ ሁለት የተለያዩ ደንበኞቻቸው ተመሳሳይ በሆነ ዋጋ ግዢ እንዲፈጽሙላቸው ቢጠይቋቸውና ነገር ግን በዛ ዋጋ ገበያው ላይ ያለው የአክሲዮን ብዛት አነስ ያለ ቢሆን ምናልባትም ለሚፈልጉት ሰው ቀድመው በመግዛት ያኛውን ሰው ለጉዳት ሊያጋልጥ የሚችል ውሳኔን ሊወስኑ የሚችሉበት እድል አለ ወይ የሚል እጅግ በጣም ጠቃሚ የሚባል ዋይት ኤንድ ብላክ የሆነ ጥያቄ መልሱም የስ ኦር ኖ ሊባል የሚችል ጥያቄን ጠይቆኛል አንድ የቻናል ቤተሰብ። የብዙ ሰዎች የውስጥ ጥያቄም ጭምር ነው። በተለይ ማርኬት ኦርደርን ስንጠቀም በሚገባም ኮንሲደር ልናደርገው የሚገባ ነጥብ ነው። ሰው መልሱ ያዳላሉ ወይስ አያዳሉም የሚለውን በሚገባ ዋይት ኤንድ ብላክ እንደመሆኑ መጠን ጥያቄውም የስ ኦር ኖ ብዬ እነግራችኋለሁ። እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮችን እያነሳን ነው የምንወያየው። አሁን በቀጥታ ወደ ዋናው ነጥብ ነው የምናልፈው። ከዚህ በፊትም እንደሰራሁላችሁ ግዥም ሆነ ሽያጭ ለመፈጸም በሁለት መልኩ ኦርደር ማስቀመጥ እንችላለን፣ ትዕዛዝ ማስቀመጥ እንችላለን። አንደኛው ሊሚት ኦርደር ሲሆን ሁለተኛው ደግሞ ማርኬት ኦርደር ነው። ሊሚት ኦርደር የምንለው ዋጋውን እኛ በሚገባ እንድንቆጣጠረው ግዥንም ሆነ ሽያጩን በፈለግነው ዋጋ እንዲፈጸም እድል የሚሰጠን መብት የሚሰጠን የትዕዛዝ አይነት ነው። እኛ በምንፈልገው ዋጋ ብቻ ግዥ እንዲፈጸምልን፣ እኛ በምንፈልገው ዋጋ ብቻ አክሲዮናችን እንዲሸጥልን ስንፈልግ የምንጠቀመው አስተማማኝም ጭምር የሚባል የትዕዛዝ አይነት ነው። ነገር ግን እዚህ ላይ እንደ ድክመት በባለፈውም ለመግለጽ እንደሞከርኩት ግዢ ኢሚዲየትሊ ኤክስኪዩት እንዲደረግ እንዲፈጸም ስንፈልግ ምናልባት የተወሰነ መንቀራፈፍን ሊያሳይ ይችል ይሆናል። ነገር ግን የሊሚት ኦርደርን ተጠቅማችሁ ግዢ ወዲያው እንዲፈጸምም ጭምር ማድረግ የሚቻልበት ቴክኒክ ደግሞ አለ። እሱም በሌላ ሰዓትም ቢሆን እሰራላችኋለሁ። ሊሚት ኦርደር ዝም ብሎ ራፍሊ ካያችሁት ሊሚት ኦርደር እናንተ ዋጋውን እንደመተመናችሁ መጠን ኢሚዲየት የሆነ ትራንዛክሽን ኤክስኪዩት እንዲሆን ላያደርግ ይችላል። ግን ማድረግ የሚቻልበትም ኢንቫይሮንመንት ያለ መሆኑን አንደርስታንድ ማድረግ አለብን። ቢኮዝ ሻጮች ያቀረቡትን ዋጋ ወይም ደግሞ ገዢዎች ያቀረቡትን ዋጋ በሚገባ በማየትና የምትስማሙት ዋጋ ካለ ሊሚት ኦርደር ስታደርጉ ያንን ሊስት አውት ብታደርጉት ግዣችሁ ኢቭን ኢሚዲየትሊም ጭምር ሊፈጸም የሚችልበት ሁኔታ ይኖራል። ነገር ግን ሌላኛው እና በደንብ ኮንሲደር ማድረግ ያለብን ከዚህ በፊትም በሰራሁት ቪዲዮ ለመግለጽ እንደሞከርኩት ማርኬት ኦርደር ላይ ነው። ማርኬት ኦርደርን ስንጠቀም በተለይ ደግሞ ብዙ የሚባሉ አክሲዮኖችን የምንገዛና የምንሸጥ ከሆነ ምናልባትም ሂሳብ የሰራንበት ዋጋ ብቻ ላይሆን ይችላል የመግዣ ዋጋችን ወይም ደግሞ የመሸጫ ዋጋችን። ለምሳሌ ሂሳብ ስትሰሩ በሆነ ብር የገዛችሁትን አክሲዮን በሆነ ብር ልሸጡት ታስባላችሁ። የሆነ ትርፍ እንደሚያመጣላችሁ ልታሰቡ ትችላላችሁ። ለምሳሌ 1000 ብር የገዛችሁትን አክሲዮን በ1200 ብር መሸጥ አጠቃላይ ብሮከር ኮሚሽኑንም ፊውንም እና ካፒታል ጌይን ታክሱንም ጭምር አስባችሁት ትርፍ የሚያስገኝ ቢሆን እና ብዙ አክሲዮንን በዚህ ብር ለመሸጥ ብታስቡ፣ ነገር ግን አክሲዮኑ ብዙ ከሆነና ይህንን ብዙ የሆነ አክሲዮን ባሰባችሁት ዋጋ የሚገዛ ማርኬት ላይ ከሌለ ኢሚዲየትሊ የሚገዛ ከሌለ ምናልባትም በቀነሰ ዋጋ ጭምር የተወሰኑ አክሲዮኖቻችሁ ሊሸጡባችሁ የሚችሉበት እድል ይኖራል። ቢኮዝ ማርኬት ኦርደር የምናደርግ ከሆነ ግብይቱ የሚፈጸመው በቤስት ፕራይስ ነው፣ ቤስት አቫይላብል ፕራይስ ነው። ካሉት ዋጋዎች ውስጥ ለግዥም ይሁን ለሽያጭ ከቀረቡት ተወዳዳሪ ዋጋዎች ውስጥ ቤስት የሚባለው ነው። ለምሳሌ ሽያጭ ከሆነ ቤስት የሚባለው ለሻጮች ከገዦች ፐርስፔክቲቭ የሻጮች አነስተኛ ዋጋ ነው። ከሻጮች ፐርስፔክቲቭ ደግሞ ከሆነ ቤስት የሚባለው የገዦች ዋጋ ትልቁ ነው። ስለዚህ ቢድ ቤስት የሚባለው ትልቁ ነው፣ አስክ ደግሞ ቤስት የሚባለው ትንሹ ነው። ስለዚህ ስትሸጡ ትልቁን ኢማጂን አድርጋችሁ በትልቁ ተሽጦ ቢያልቅ ብላችሁ አስባችሁ ማርኬት ኦርደርን የምትጠቀሙ ከሆነ ምናልባትም ያንን ሙሉ የሆነ
አክሲዮናችሁን በዛ ባሰባችሁት ዋጋ አንድ ላይ የሚገዛ ሰው ካልመጣ ኔክስት ቤስት ፕራይስን ኮንሲደር በማድረግ ሽያጫችሁ ሊፈጸም የሚችልበት ሁኔታ ይኖራል። ግዢያችሁ ሊፈጸም የሚችልበት ሁኔታ ይኖራል። በዛ ሰዓት ኮንሲደር ያላረጋችሁት ያላብላላችሁትና ሂሳብ ውስጥ ያላስገባችሁት ዋጋ ቢኖር ምናልባትም ኪሳራንም ጭምር ልታስተናግዱ የሚችሉበት እድል ይኖራል። ወይም ደግሞ መሸጥና ማትረፍም እንኳን ቢሆን የበለጠ ታተርፎ የነበረውን የትርፍ ሁኔታችሁን ዝቅ ሊያደርግባችሁ የሚችልበት ኢንቫይሮንመንትም ሊኖር እንደሚችል በመረዳት ማርኬት ኦርደርን ስንከተል በተለይ ደግሞ ብዙ የሚባሉ አክሲዮኖችን ለመሸጥ ወይም ደግሞ ለመግዛት ወደ ገበያ ስንመጣ በደንብ ጥንቃቄ ማድረግና አጠቃላይ ያሉ የዋጋ ዝርዝሮች እናንተ ግዢውን ሊፈጽሙ ባሰባችሁበት ሂደት ውስጥ የጫራታው ሁኔታ ምን እንደሚመስል ገበያ ላይ ያለ አዝማሚያ ምን እንደሆነ መረዳትና በዛ ልክ ራሳችሁን ማስተካከል ይኖርባችኋል። ይህንን ሁላችንም ማወቅና መረዳት አለብን። ነገር ግን እንዳልኳችሁ ወደ ተጠየቅኩት ጥያቄ የካፒታል ገበያ አገልግሎት ሰጪ አካላት ማዳላት የሚችሉበት ኢንቫይሮንመንት አለ ወይ ለተባለው ጥያቄ እንዳልኩት ብላክ እና ዋይት ከመሆኑ የተነሳ መልሱም የስ ኦር ኖ ነው መሆን ያለበት። ማዳላት አይችሉም ነው። ይሄ ቁርጥ ያለ መልሱ ማዳላት አይችሉም። ለምን የሚለውን አብረን እናያለን። ለምሳሌ እኔና እናንተ አንድ የጋራ ብሮከር ቢኖረን እና እኔና እናንተ ለምሳሌ 100 አክሲዮኖችን በ1200 መግዛት ፈልገን ብናዝ ለጋራ ብሮከራችን ብናዘው ግዛልን ብለን ብናዝ፣ ነገር ግን ገበያ ላይ ያለው የአክሲዮን ብዛት 150 ብቻ ቢሆን የማንን ገዝቶ የማንን ነው የሚተወው የሚል ጥያቄ ነው እና ከዚህ ተነስቶ ምናልባትም ብሮከሮች ሊያዳሉ ይችላሉ ወይ የሚል አይነት ይዘት ያለው ነው። ሊያዳሉ አይችሉም። ቢኮዝ በአክሲዮን ገበያ